በዚህ ውስጥ የምናየው ኮምፓራቲቭ ቲዮሎጂ ወይም ኮምፓራቲቭ ሪሊጅን በሚለው ትምርቱን በማነጻጸር የምናያቸው ይኖራሉ። ይሄ ማለት ደግሞ የማንንም እምነት መንካት ሳይሆን ትምርት ምንድነው የሚለው። ስለዚህ ይሄንን ጠንቅቃችሁ እንድታውቁ መጽሐፍ ቅዱስ ውስጥ እኔና አብ አንድ ነን የሚላል ምን ትላለህ ነው መጠየቅ ያለበት። በእርግጥ በቃሉ የሚያምንበት ክርስቲያን ወገናችን ነው። እኔ ጥያቄ ነው ማነሳው እዚህ ላይ አንተ እንደመልሱ ሰደው እኔና አብ አንድ ነን ብሏልና ኢየሱስ ራሱ እግዚአብሔር ነው ይሉኛል። ምን ብዬ ልመልስላቸው ከሆነ ያንተ ጥያቄ አንደኛ እዛው ጥቅስ ላይ ጥያቄ አንሳላቸው። እኔና አብ ካለ ስለ ስንት አካል ነው የሚያወራው? ስለ ሁለት አካል። ስለዚህ ስለ አንድ አምላክ አይደለም የሚያወራው። መጀመሪያውኑ እኔና አብ ብሎ ሁለት መሆናቸውን ተናገረ። ሲዘጋው ደግሞ ማሰሪያ አንቀጹ ላይ አንድ ነን አለ እንጂ አንድ ነኝ አላለም። አንድ ነን ኢንዲኬትስ ዋት ነን የሚለው ቃል ምንን ያመላክታል? ተርሙ ፕሉራል መሆኑን ነው፣ ከአንድ በላይ መሆናቸውን ነው። ስለዚህ ሲዘጋውም አንድ ነን ካለ ሁለት ናቸው ማለት ነው። አሁን የሚነሳው ጥያቄ ሁለት ከሆኑ ለምን አንድ የምትለዋን ቃል ተጠቀመ ነው? እኔና አብ በማለት የተለያዩ መሆናቸውን ከገለጸ ሲዘጋውም አንድ ነን ብሎ ነን በሚለው ውስጥ እሱና አብ እነማን የሚል ጥያቄ ነው የሚያነሳው። ነን ካለ ማን ሳይሆን እነማን የሚል ጥያቄ ካነሳ ሁለት መሆናቸውን ከነገረን ለምን አንድ የምትለዋን ተጠቀመ ነው። በቃ ተግባባን። ስለዚህ ይሄ አንድነት ትላላችሁ የዓላማ የመርህ አንድነት እንጂ የጌትነት የአምላክነት አይደለም ነው። ምክንያቱም የጌትነት የአምላክነት አለመሆኑን አንድነቱ ሌላ መሆኑን በምን እንረዳለን? አንድ አንቀጽ ወደ ኋላ ስትመለሱ 29ኛው ቁጥር ላይ አሁን እነሱ የጠቀሱት ዮሐንስ 10:30 ነው። 29ኛው ላይ ምን አለ? የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ሊነጥቃቸው የሚችል ማንም የለም። ስለዚህ እኔና አብ አንድ ነን አለ። የሰጠው አባቱ ከሁሉ እንደሚበልጥ ከተናገረ አንድነቱ የደረጃ የክብር ሊሆን አይችልም። ይሄን መብለጥ ደግሞ በሌላ ቦታ ዮሐንስ 14:28 ላይ የምትወዱኝስ ብትሆኑ ወደ አብ በመሄዴ ደስ ባላችሁ ነበር፣ ምክንያቱም አብ ከእኔ ይበልጣል አለ። ከእኔ ይበልጣል። እዚህ ጋር አንድ እያለ እዚህ ጋር እንዴት መብለጡን ተናገረ? አንድነቱ ሌላ ነው። የስልጣን የደረጃ አይደለም፣ የእውቀት አይደለም። ሙስሊሞች ይህን ቪዲዮ ሼር በማድረግ ለአኬ አደርሱልኝ። ሐዋርያዊ መልሶች አኬ በአንድ ወቅት ምን አለ? ወይ አእምሮ ህመምተኛ ካልሆነ በስተቀር ሚዲያ ላይ ያለ ክርስቲያን ከክርስትና ወጣ ከኦርቶዶክስ ወጣ ሲባል ጭራሽ አንሰማም። ጭራሽ እሺ ነገርየው ወሻሂደ ሻሂዱ ሚን አህሊሃ ነውና ባንደበታቸው ሲናገሩ ኤዲቲንግ ነው እንደማትለን ወይ ደግሞ የኤአይ ፕሮዳክት ነው እንደማትለን ተስፋ እናደርጋለን። አዳምጠው ነው ተው ሚስት ሳይቀር ሰው ማለት እዚህ ሀገር ላይ የካህን ሚስት እስከ ልጆቻቸው ሚስታቸውም ልጆቻቸውም እንደውም ከዛ ወደ መሸፈን ደረጃ ሁሉ የደረሱ 40 በላይ የሰንበት ተማሪ እህት ወንድሞቻችን ህፃናት ልጆቻችን 40 ሰንበት ተማሪ ሰልሟል። ትናንት አብረን ሲማሩ የነበሩ ልጆች ዛሬ ግን ጓደኞቻችን በእምነት ምክንያት ማለት ስለዚህ ልጆቻችንም ብዙዎቹ ልጆቻችንም በዛ ብዙዎቹ ልጆች እያንዳንዳችን አንዳንድ ልጅ ሁለት ይገብራል። እውነትን እንደዚህ ሰዎች እየመሰከሩ ይገኛሉ። ለምንድን ነው ሰዎች እስልምና እየተቀበሉ? ትክክለኛውና ብቸኛው አላህ ዘንድ ተቀባይነት ያለው እምነት ስለሆነ ነው። ኢነ ዲነ ዒንደላሂ ልኢስላም፣ አላህ ዘንድ ተቀባይነት ያለው ብቸኛው እምነት ኢስላም ብቻና ብቻ ነው። አንዱን አምላክ በብቸኝነቱ ላይ ምንም አይነት ነገራቶችን ሳንጨምርበት ሞቷል፣ ወልዷል፣ ተወልዷል ሳንል በብቸኝነት ወደምናመልክበት ሃይማኖት ሁላችሁም ወደ እስልምና ኑ። አንዱን አምላክ በብቸኝነት እናምልከው። አላህ Subhanahu Wa Ta'ala ለቀራችሁትም ቀጥተኛውን ጎዳና ይምራችሁ፣ ለኛም ኢስቲቃማውን ይወፍቀን። ወሰላሙ አለይኩም። እኛ ሊፈርድ ይመጣል ብለን አናምንም። አንዳንዶቹ በስተት እናንተም ኢሳ ሊፈርድ ይመጣል ትላላችሁ ይሉናል። ኢኒል ሁክሙ ኢላ ሊላህ፣ ፍርድ የአላህ እንጂ የማንም አይደለም። በባሪያዎቹ ላይ መፍረድ የሚችል ጌታ አላህ ብቻ ነው። ከአላህ ውጪ ነቢያትም መላእክቶችም ጻድቃንም ሰማዕታትም የመፍረድ ስልጣን የላቸውም። ጌታችን አላህ ስልጣኑን ለማንም አያጋራምና ይሄን ነው ምናምነው። አልሞተም፣ አልተገደለም፣ አልተሰቀለም፣ ግን ወደ ምድር ይወርዳል፣ ይሞታል። አላህ ሱረቱ ጣሃ ቁጥር 55 ላይ ተናግሯል። በምዕራፍ 20 ሱረቱ ጣሃ ቁጥር 55 ላይ ሚንሃ ኸለቅናኩም ወፊሃ ኑዒዱኩም፣ ከሷ ከምድር አፈር እንደፈጠርናችሁ ወደ ምድር አፈር ነው ምን መልሳችሁ ብሏል።
ሰማይ ላይ ሊሞት ማንንም አይገባውም ማለት ነው ግዴታ መመለስ አለበት ومنها نخرجكم تارة أخرى በሌላ ጊዜ ደግሞ እናወጣቸዋለን ስንፈልግ ይላል የውሙል ቂያማ ማለት ነው ይሄን የሚያደርግ ጌታ አላህ ብቻ ነው ሰሞኑ ሜክሲኮ የሚገኘው ጀርመን ተባረክ መስጊድ አጥሩ በሌሊት በመንግስት ኃይሎች መፍረሱን የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በፌስቡክ ፔጁ አስታውቆ ነበር ይህንን ተከትሎ አንዳንድ የፌስቡክ አክቲቪስቶችና ቲክቶከሮች የፊታችን እሁድ ወይም ጁምዓ በመስጊዱ ላይ የሰደቃ ፕሮግራም ተዘጋጅቷል ሁሉም ሰው ይሳተፍ ይያሉ ለህዝብ ጥሪ ያደረጉ ይገኛል እንደኔ እዚህ ጥሪ ላይ እንዳትሳተፉ አሳስባችኋለሁ ይህንን ጥሪ መጅሊሱ ኃላፊነት ወስዶ ሐጂ ሱልጣን አማን ወይም ሼህ ኢብራሂም ቱፋ እኛንን ኃላፊነት የምንወስደው ኑ ብሎ ከጠሯችሁ የዛን ጊዜ የራሳችሁ ውሳኔ ነው ነገር ግን ኃላፊነት የሚወስድ አካል በሌለበት ማንንም የፌስቡክ ተራ አክቲቪስት ስለጠራችሁ ብቻ እዛ ፕሮግራም ላይ እንዳትገኙ አሳስባለሁ ያኗሩ ጊዜ በጥብጥ ብዙ ወንድሞቻችንን ያጣንበት በጥብጥ ማንንም ሰው ፌስቡክ እና ቲክቶክ ላይ ጠርተው ከዛ መስጊዱ ተረብሾ የመንግስት ኃይሎች ወንድሞቻችን ላይ እርምጃ ወስዶ ከ6 በላይ ወንድሞች ተገድለዋል በርካታዎች ቆስሏል አሁንም ኃላፊነት የሚወስድ አካል ከሌለ ፕሮግራሙ ምናልባት ቢረበሽ ወይ ሰርጎ ገቦች ቢገቡ አካል ቢጎድል ሰው ቢሞት ማን ተጠያቂ ሊሆን ነው ማን ኃላፊነት ሊወስድ ነው እነዛ ሸሂዶች ቃል የተገባላቸው መስጂድ እንኳን እስካሁን አልተሰራም ለጊዜው ለፖለቲካ ለፌስቡክ ለቲክቶክ ማድመቂያ አንተን ይጠቀሙሃል ነገር ግን አንተ ወላጆችህን ልጆችህን ታጎድላለህ አንድ ሙእሚን ያለ አግባብ ከሚሞት ወይም ከሚገደል ይህ ዓለም ሙሉ በሙሉ ቢጠፋ አላህ ዘንድ የተመረጠ ነው ነብያችን ሰለላሁ ዐለይሂ ወሰለም ነው ያሉት ስለዚህ የትኛውም እርምጃ ከመራመድ በፊት አስተውል ሰላም አለይኩም ወራህመቱላሂ ወበረካቱ እኔ የምፈልገው እያንዳንዱ ዜጋ እያንዳንዱ ኢትዮጵያዊ ቢሊየነር ሊሆንልኝ ነው እያንዳንዱ ዜጋ ቢሊየነር ከሆነ በዚህ ሁሉ ልክ ቢሊየንስ ኦፍ ትራንዛክሽን ይኖራል ታክስ ሰበስባለሁ ሀብታም ነኝ ማለት ነው የሀብታም ግለሰቦች መንግስት ሀብታም ነው ጊዜ ከሌሊቱ 6 ሰዓት ላይ አንድ ልጅ ደወለ ደሴ ያለው ነው ድሮ ደወለ ልጅ ኡስታዝ አለኛ ቤት የሆነ ሆቴል ውስጥ ነው ያለሁት ከጩኛዬ ጋር ኒካህ አላሰረም አለ ከጅማ ቃልን ገዛ መተን መሸብንና ሆቴል አደር ምን እናርጋለኝ ኒካህ አሰርልን አሁን በስልክ አለኝ ነው ሼህ መሐመድ ሐሚድን ጋር ደውዬ ሼህ መሐመድ ሐሚድን አልኩት ለፈጅር ስትወጣ ከፈጅር ቀደም ብለው ወጣና እስከዛው ድረስ እንዳይተኙ ብያቸዋለሁ አልኩት ይድና ኒካህ አሰርላቸው አልኩት ዶክተር ሼህ መሐመድ ሐሚድን صلي على النبي صلوا 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 على النبي صلي على النبي صلوا على النبي صلي على النبي حملة الصلاة على النبي ما تنساش تشارك معك هذا المقطع وتصلي على النبي اللهم صلي وسلم على محمد عليه الصلاة والسلام الله يتعلى بارع تطاري الله يتعلى وجل المهاري الله يتعلى بدنا قطاري الله يتعلى ማቴ ኦርቶዶክስ ነህ አይደለ ለምን በዚህ ጾም ሰዓት ለምን እነሱ እንኳን አለች ማቴን ነው የምጠይቀው አንተ ለምን ትናደዳለህ እንዴ እሱ ይመልስልኝ አይደለም መልሻለሁ ድጋሚ አሁን ሰዓት ማቴ ለኔ አልሰማሁም እኔ አልሰማሁም ካልሰማሁ ጠይቋለሁ እሱ ይመልስልኝ ማቴ ለምን በዚህ ጾም ሰዓት አደረኩ አንደኛ ይሄ ማቴ ጠይቀ እኔ ማቴ ማናገር ከፈለኩ ሲጀምር ጥያቄ ካለኝ ደውዬ ጠይቋለሁ ማቴን ውጭ ላይ መጠየቅ ይችላል አብርሃም ግን አንተን ጥያቄ ልጠይቅህ አንዴ እኔ አብርሃም አንተን ጥያቄ ልጠይቅህ እውነት ለአረብ ሀገር ሴቶች የምታዝን ከሆነ የምትወዳቸው ከሆነ መቼ ነው አረብ ሀገራቶች ላይ ብዙ አይነት ችግሮች ሲፈጠሩ ዩቲዩብ ላይ ቲክቶካችሁም ላይ ሾ ከማሳየት ውጪ አንድ ቀን ለዚች አረብ ሀገር ድምጾኛለሁ የምትለው ቪዲዮ አለ ቆይ አንደኛ ይሄን ትነግረኛለህ ሁለተኛ ነገር ደግሞ በራሳችሁ ላይቭ ላይ ነው የወር ደሞዜ ተበላ ያሉ ደረት እየደቁ በቪዲዮ የመጡ እኔ ቴሌቪዥን ቢገዛልክ ለምን ሙሉ ቡርች ከሊፋን አይገዙልህም አይ ዶንት ኬር ወደሽ ከተደፋሽ ቢረግጡሽ አይፋል ለአመዳም እያለሽ ለእናንተ ጎጆም በሚያምስ ከግርድና ተጣም ገረድ ነው ስሟ
እኛን ግን ወደድክም ጠላህም አብርሽ እኛን አይወኩሉም። እንደዛ ይሄ ለሆኑ ጥንዶች ምናምን ግሩፕ ሰብስቤ ምናምን እነሱን ሆዳቸውን ልሞል አበዳን አላድርጎም። እኛን አይወኩሉም። አረብ ሀገር ላይ ያሉትን የዛን ምላሻችን ደግሞ ሰርጋችሁ ላይ ታችሁታል። 10 ሰው ነው የተገኘው። ስለሰሙን ነው 10 ሰው የተገኘው። አብርሽ እኛም እኮ ወንድማችን ነቃ አንተ ሰርግ ላይ እኮ መምጣት ነበረብን አይደል? እንደንትኑ ማለት ነው። ግን ያደረጋችሁት ምንድነው? የብሽሽቅ አደረጋችሁ። በማይሆን ሰዓት እውነት ለተዋህዶ ክብር ቢኖራችሁ ራሱ ለየትኛውም እምነት ቢኖራችሁ በዚህ ሰዓት አታደርጎም ነበር። ሲቀጥል እኛ በእናንተ አንቀናም። ቀንታችሁ ነው ስትል ቅድም ሰምቻለሁ። እኔ ይቅርታ አድርግልኝ እምቀናው አረብ ሀገር ለፍታ ቤት በሰራች አረብ ሀገር ለፍታ ኑሯን ባቀናች አረብ ሀገር ለፍታ የእናቷን ጓዳ በቀየረች ሴት እንጂ የአረብ ሀገር ለፍታ ነዓመዳም እያለች ቲቪ እና ቴሌቪዥን ለገዛች ልብስ አረንጓዴ ቢጫ ቀይ ገዝታ ሰፍታ የሰው ሰርግ ላሙቅ ለምትል አይ ዶንት ኬር አይመለከተኝም። ነገር ግን አብርሽ እኛም የተቃወምንክ ከጥላቻ አይደለም። በነገራችን ላይ አብርሽ ከጥላቻ እንዳታየው። ምክንያቱም እዚህ ሀገር ሲወድቁ ሲሞቱ ሲራቡ ምን ሲሉ የሚመጡት እኔ ጋር ነው። አብርሽ ጋር አይሄዱ ወይ ናቲ በአቅራቢያቸው ካሉ ናቲ ጋር ሊሄዱ ይችላሉ። እናንተ ጋር አይመጡ። ስለዚህ እኛ የተናገርናችሁ በዚህ አንግል ነው። በክፉ አንግል አትውሰዱ። አንተ ራስህ አብርሽ ስለሚመለከተ እውነት አንተ አረብ ሀገር የምትወዳችሁ አላችሁ አይደል? ለምን ይሄ ቫኬሽናችሁ ሆስፒታል ውስጥ የታመሙ እዚህ ዱባይ ውስጥ ማት ይዛቸው እውነት አንዳንዴ ምን ትላላችሁ መሰላችሁ? እኛ ስንረዳ እግዚአብሔር አይንም ሙዳት ያዙብን። ሄዳችሁ እያየናችሁ ጎብኟቸው። እስር ቤት ያሉ አሉ ፓስፖርታቸው ተቀምጦ ሆስፒታል ላይ ተኙ መድኃኒት መግዣሉ። እነሱን ጎብኟቸው። እነ ሩታ እነማን ተሰባስባችሁ ማቲ ድራይቨሩ ለኛ ያዘጋጃችሁትን ፍሪ ድራይቨር ለነሱ አድርጉና እና አብርሽ ሄዶ ጎብኝተው 2 ሰው እንኳን ወደ ኢትዮጵያ ያስገቡልን። የዛን ሰዓት እኛ ከአብርሽ ጋር እንስማማለን። ማለሽ ፋላስ ይሄ ነው። ሌላው ማቲን ደውዬ ካንተ ጋር አወራለሁ። እንዳትቀሪው ደግሞ ፕሮግራም አለ እዛው እናወራለን። እንዳትስቂ ላይ ከፍ አድርግ ሳትስቂ ነው። በዚህ አጋጣሚ ነገር እኔም ልጠይቅና ኖርማሊ እንደ አንድ ክሬተር ያው ዩቲዩብ ክሬተሮች ናችሁ ብዙ ተከታዮች